ፕሮፌሰሩ አራት አስርታትን ለተጠጋ ጊዜ በምስራቅ አፍሪካ ጉዳዮች ላይ የተመራመሩ ባለሙያ ናቸው። አካባቢውን በቅጡ ያውቃሉ ከሚባልላቸው የምዕራቡ ዓለም ጥቂት ምሁራን አንዱ ናቸው። ከኤርትራ እስከ ሱዳን፣ ከኢትዮጵያ እስከ ሶማሊያ ባሉ ሁነቶች ላይ በርከት ያሉ መጽሐፍትን ጽፈዋል። በርካታ ጥናታዊ ጽሑፎችንም አሳትመዋል። የአካባቢውን ሀገራት ስለ ፖለቲካቸው፣ ስለ ጦርነታቸው፣ ስለ ረሃባቸው፣ ስለ ችግርና ችጋራቸው ብዙ አጥንተዋል። የመዝገብ ስማቸው አሌክሳንደር ዊሊያም ሎዋንደስ ዲዋል ይባላል። በጽሑፎቻቸውና መጽሐፋቸው ላይ አሌክስ ደዋል ብለው ያስቀምጣሉ። ፕሮፌሰሩ ሰሞኑን ባወጡት ጽሑፍ የኢትዮጵያው ጠቅላይ ሚኒስትርና የኤርትራው ፕሬዝዳንት መቃቃራቸውን ተከትሎ የአብይ አራተኛ ዙር ጦርነት አይቀሬ እንደሚመስል አንስተዋል። ይህ ከኤርትራ ጋር ረጅም ግዛት ለምትዋሰነው የትግራይ ክልልም ሆነ ከፌዴራሉ መንግስት ጋር ጦርነት ውስጥ ላለው የአማራ ክልል ምን ትርጉም ይኖረዋል የሚለውን አብራርተውታል። ያልተሰሙ አሃዛዊ መረጃዎችን ባጋሩበት በዚህ ጽሑፋቸው በትግራይ ጦርነት ወቅት የሞቱ የትግራይ ሰራዊት አባላትን ብዛትም አስቀምጠዋል። አብይ ከኤርትራ ጋር የሚዋጉ ከሆነ ሁለት አካላት በወሳኝነት ያስፈልጋቸዋል ይላሉ። ሁለቱንም ያስቀምጧቸዋል። ከዚያም ቀጥለው አነጋገርኳቸው ያሏቸውን የትግራይ ሰዎች ዋቢ በማድረግ ጠቅላይ ሚኒስትሩ ወደ ኤርትራ ጦር አዝምተው የትግራይን እገዛ የሚፈልጉ ከሆነ መጀመሪያ ከትግራይ በኩል ሁለት ቅድመ ሁኔታዎችን ማሟላት ይገባቸዋል የሚል ጥያቄ ሊቀርብላቸው ይችላል ይላሉ። እነዚህን አስገራሚ ቅድመ ሁኔታዎች ያስቀምጧቸዋል። በጠቅላይ ሚኒስትሩና በኤርትራው የቀድሞ ወዳጃቸው አለመግባባት ምክንያት ሊመጣ እያኮበኮበ ያለውን ጦርነት በተመለከተ በዝርዝር ያስቀመጡትን ሐሳብ ወደ እናንተ እናደርሰዋለን። ሆኖም የመከራከሪያ ሐሳቦቹንም ሆነ የተጠቀሱትን መረጃዎች ኢትዮፎረም አቋሙ አለመሆናቸውን አሊያም በገለልተኛነት ያጣራቸው አለመሆናቸውን ይገልጻል። እግረ መንገዳችንንም አንድ መልእክት ማስተላለፍ እንወዳለን። በዚህ ዝግጅት ካሁን በፊትም ሆነ ወደፊት የጽሑፎቹ ባለቤቶች ተጠቅሰው የሚቀርቡት መረጃዎች መከራከሪያዎችና ሐሳቦች የተጠቀሱት ሰዎች አቋም እንጂ የኢትዮፎረም አለመሆናቸውን እንድትገነዘቡልን ለውድ ቤተሰቦቻችን መግለጽ እንፈልጋለን። ዓላማችን የተለያዩ መከራከሪያዎችንና ክርክሮችን ወደ ተከታታዮቻችን በማቅረብ ውይይትን ማጫር ነውና እሱን እንቀጥልበታለን። አሁን ፕሮፌሰር አሌክስ ደዋል ጽፈውት ለእናንተ እንዲስማማ አድርገን ወደ አማርኛ የመለስነውን ዝግጅት እናቀርብላችኋለን። ፕሮፌሰሩ እንዲህ ይቀጥላሉ። የኢትዮጵያን የወሬ ሞገድ የጦርነት ጭምጭምታ ሞልቶታል። አብይ አህመድ ለሌላ አራተኛ ዙር ውጊያ እየተዘጋጁ ነው የሚለውን ብዙዎች እያመኑት ይመስላል። ጠቅላይ ሚኒስትሩ በ5 ዓመት ውስጥ አራተኛ ጦርነታቸውን ሊያደርጉ ነው የሚለው ጆሮ ገብ ሆኗል። ኢትዮጵያ የባህር በር ሊኖራት ይገባል የሚለውን ሐሳብም ሆነ ይህንን ለማሳካት ኃይልን እስከ መጠቀም እንደርሳለን የሚለውን ጠቅላይ ሚኒስትሩ በግልጽ የሚያወሩት ሆኗል። ይህ ከሚያንቀሳቅሱትና ከሚያሳዩት ሰራዊት በተጨማሪ መሆኑ ነው። አብይ ጉዳዩን በይፋ ይዘውት ብቅ ያሉት ባሳለፍነው ነሐሴ ነበር። ለዚህ እንደ መከራከሪያ ያቀረቡት ኢትዮጵያ የባህር በር የሌላት ብዙ ህዝብ ያላት ሀገር ነች የሚለውን ነጥብ ነው። ከ120 ሚሊዮን በላይ ህዝብ ያላት ሀገር ነች ከሚለው በተጨማሪ የቀደሙት ነገስታት ኢትዮጵያን የባህር በር ባለቤት ለማድረግ ያደረጉትን ጥረትም እንደ ምክንያት ያቀርቡታል በማለት የሚቀጥሉት ፕሮፌሰሩ ከሳምንታት በፊት ጠቅላይ ሚኒስትሩ ያቀረቡትን የሚከተለውን ማብራሪያ ዋቢ ያደርጋሉ። በዓለም ላይ 44 ሀገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ። ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። 120 ሆነን ዝም ብለን ብንቆይ ችግር የለውም። ግን 150 እንደ መጣው እያለ በ2050 ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል። ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ጠቅላይ ሚኒስትር አብይ የአገሪቱ ህዝብ ቁጥር 120 ሚሊዮን ስለሆነና የቀደሙት ነገስታት ኢትዮጵያን የወደብ ባለቤት አድርገው ስለነበር አሁንም ወደብ ይገባናል ብለው ሲመጡ ሰዎች በተለያየ መልኩ ተመልክተውት ነበር። አብይ የአማራ ልሂቃንን ድጋፍ መልሶ ለማግኘት የታላቋ ኢትዮጵያን አጀንዳ ይዘው ብቃሉ የሚለው አንዱ መላምት ነበር። ጠቅላይ ሚኒስትሩ ከዓመት በፊት ከትግራይ ጋር ሰላም ማውረዳቸውን ተከትሎ ከዚህ ልሂቅ ጋር የነበራቸው ጋርዮሽ ተበጥሷል። ይልቁንም ወደ ለየለት መጠላላት ውስጥ ገብተዋል። ከትግራይ ጋር ወደ እርቅ ገባው ካሉ ከጥቂት ወራት በኋላ እሳቸውም በሚያዝያ ወር ላይ የአማራ ኃይሎችን ትጥቅ ካላስፈታው ብለው ጦር አዝምተውባቸዋል። ግን ይህም ቢሆን ለአብይ እርካታ አልሰጠም። እሳቸውን የሚያስጨንቃቸው ነገር አለ። እሱም የምታወስበት ምን ሌጋሲ ያለኝ የሚለው ነው። ለዚያም ነው ስለ ወደብ የሚያወሩት ወይም የባህር በር ሲሉ የሚደመጡት። ይህንን የማደርገው በኃይል ወይም በድርድር ነው ብለዋል።
ይህን ካደረጉ ኢትዮጵያን ታላቅ ለማድረግ የራሳቸውን አበርክቶ እንዳስቀመጡ ያስባሉ። እዚህ ላይ መቼም መጠራጠር አያስፈልግም። ለዚህ ለአብይ ምኞት መሳካት ቀዳሚው ኢላማ የኤርትራዋ አሰብ ወደብ ነች። ይቺ ወደብ ከኤርትራ መገንጠል በፊት በነበሩት 30 ዓመታት የኢትዮጵያ ዋና ማስወጫና ማስገቢያ በር ሆና ኖራለች። በእርግጥ ከዚያ በኋላም 7 ዓመታት ለሚጠጋ ጊዜ ይቺ ወደብ ለኢትዮጵያ አገልግላለች። ይሁን እንጂ በ1990 የኢትዮጵያና የኤርትራ ጦርነት ሲፈነዳ ሁለቱም ሀገራት ድንበራቸውን በመዝጋታቸው ምክንያት አሰብ ተራ ግዛት ሆኖ ቀርቷል። ኢትዮጵያ በጅቡቲ በኩል ወጪና ገቢ ንግዷን ማከናወን ስትጀምር አሰብ ወደብ አንቀላፋች። ጅቡቲ የኢትዮጵያ ሎጂስቲክስና ኢኮኖሚ በማስተናገድ ረገድ ተሳክቶላታል። ግን ወደቡ በኢትዮጵያ ግዛት ውስጥ አልነበረም። አንዳንድ ኢትዮጵያውያን ብሔርተኞች በአገራቸው ውስጥ ወደብ አለመኖሩን አንስተው ሲበሳጩ የኖሩትም ለዚህ ነው። ፕሮፌሰር አሌክስ ይቀጥላሉ። ጠቅላይ ሚኒስትር አብይ በሁለት ነገር የታወቁ ናቸው። አንደኛው ሊገመቱ የማይችሉ በመሆናቸው ሲሆን ሁለተኛው ደግሞ ከሁሉም ነገር በፊት ኃይልን አስቀድሞ በመጠቀም ፍጥነታቸው የታወቁ ናቸው። ኤርትራ በጉዳዩ ላይ የሰጠችው ምላሽ ኃላፊነት እንደሚሰማውና አሁን ያለው ሁኔታ መቀጠል ይገባዋል ብሎ እንደሚያምን የሚገልጽ ነው። ብዙ ጊዜ ከኤርትራ በኩል የሚወጡ መግለጫዎች የተንዛዙና አሰልቺ ናቸው። በዚህኛው ጉዳይ የሰጡት ምላሽ ግን ያልተለመደ ነው። የቀድሞ ወዳጃቸው አብይ አህመድ ለሚያወሩት ነገር ዝርዝር ነገር ለማለት አለመፈለጋቸውን ገልጸው እዚህ ምልልስ ውስጥ አንገባም ብለዋል። ከዚህኛው የኤርትራ ምላሽ በተጨማሪ የኢትዮጵያ ጎረቤቶች ቁጣቸውን ገልጸዋል። ጅቡቲ ራሷን ሪፐብሊክ ኦፍ ሶማሊላንድ እያለች የምትጠራው ግዛትም ሶማሊያም ሆነች ኬንያ ከኤርትራ ጋር ወደ መወዳጀትና መቀናጀት ገብተዋል። ይህንን ቅንጅት እየፈጠሩ ያሉት ደግሞ በይፋም በጀርባም ነው። በዚህ ሁኔታ ውስጥ የመካከለኛው ምስራቅ ሀገራት ምን አቋም ይዛሉ የሚለው መሰረታዊ ነው። በእርግጥ አረቦቹ ግራ መጋባት ውስጥ ናቸው። የተባበሩት አረብ ኤሚሬቶች የአብይ ቀንደኛ ወዳጅ መሆኗ መቆየቷ የሚታወቅ ነገር ነው። እንደውም የዚያን ውድና አባካኝ ቤተመንግስታቸውን ግንባታ አገዛ የሚታደርግላቸው ይቺው የመካከለኛው ምስራቅ አገር እንደሆነች ይነገራል። ከዚህ በተጨማሪም ለኢትዮጵያው ጠቅላይ ሚኒስትር ድሮን ትገዛላቸዋለች። በቅርብ ጊዜያት የኤሚሬቶች አየር መንገድ ወደ ኢትዮጵያ የጦር ሰፈሮች ትጥቆችን ሲያጓጉዝ መሰንበቱ ተሰምቷል። ኤሚሬቶች በሱዳን ጦርነት ውስጥም የሄሚቲ ደጋፊ ሆና ተሰማርታለች። በጄኔራል ሐምዳን ዳጎሎ የሚመራው የሱዳን ፈጥኖ ደራሽ ጦር ዋና ከተማው ካርቱምና አብዛኛውን የአገሪቱን ክፍል የተቆጣጠረው በነ ኤሚሬቶች እገዛም ጭምር ነው። ይህ ኃይል ምናልባት በቅርቡ መንግስት መስርቶ ብቅ ሊል ይችላል። የኢትዮጵያው ጠቅላይ ሚኒስትር ጀብደኝነት ለኤሚሬቶች ዕዳም እድልም ይዞ ሊመጣ ይችላል። በአንድ በኩል ኢትዮጵያን ወሳኝ የቀይ ባህር ኃይል አድርጎ ሊከሰታት ይችላል። ከዚያም ኤሚሬቶች በዚህ ባህር ላይ ደንበኛ ሆና እንድትቀርብ ያደርጋት ይሆናል። ወይም ደግሞ በሱዳን ያላቸውን ጥቅም የበለጠ አደጋ ውስጥ የሚጥል መዘዝ ይዞ ሊመጣ ይችላል። የሳውዲ አረቢያ ነገር ከዚህ የተለየ ነው። ሪያድ በሱዳን እርቅ እንዲወርድና ተኩስ እንዲቆም እየጣረች ነው። በዚህ ሂደት ውስጥ የኢትዮጵያው ጠቅላይ ሚኒስትር የሚከተሉት አውዳሚ መንገድ ሳውዲን እየረበሻትና እንቅስቃሴዋንም እያበላሸባት ነው። ስለዚህ አብይ እንዳሉት ገፍተው ወደ ጦርነት የሚገቡ ከሆነ ሳውዲ አረቢያ የኤርትራውን ፕሬዝዳንት ለመደገፍና አገራቸው ራሷን ለመከላከል የምታደርገውን ውጊያ ለማገዝ ሊሰሩ ይችላሉ። ከነዚህ ሁኔታዎች ተነስተን አብይ ይህንን የባህር በር ጉዳይ አጀንዳ አድርገው ጦርነት ቢያቅዱ የሚገጥማቸው ፈተና ምንድነው የሚለውን እንመልከት። እንግሊዛዊ ፕሮፌሰርና የዓለም ሰላም ፋውንዴሽን ዋና ዳይሬክተር ፕሮፌሰር አሌክስ ዶዋል ቀጥለዋል። አብይ አህመድ ጦርነቱን አይቀሬ አድርገውት የሚገቡበት ከሆነ ሁለት ፈተና ይገጥማቸዋል። ቀዳሚው ይህንን ጦርነታቸውን ማን ይዋጋላቸዋል የሚለው ነው። የኢትዮጵያ ሰራዊት እንደሆነ መቅኒውን አጥቷል። ባለፈው 3 ዓመታት ባደረገው ጦርነት እጅጉን ተዳክሟል። በመጀመሪያ ከኦሮሞ ነጻነት ሰራዊት ጋር ሲዋጋ ከረመ። ይህ አሁንም አላለቀም። ከኤርትራ ጋር ሆኖ በፈጠረው ጥምረት ከህዝባዊ ወያኔ ሓርነት ትግራይ ጋርም ተፋለመ። ይሄኛው ከአንድ ዓመት በፊት በሰላም ስምምነት ተጨርሷል። በዚህ ጦርነት 238,000 ወታደር እንደተገደለበት ከራሱ ስሌት መረዳት ይቻላል። የትግራይ ኃይሎች 51,700 ወታደሮቻቸው በዚህ ጦርነት ሞተዋል። እነዚህን በሰማዕታትነት ለማስታወስ ባሳለፍነው ጥቅምት የመጀመሪያ ሳምንት የ3 ቀናት የሐዘን ቀን አውጀውም ዘክረዋቸዋል። የአብይ 3ኛው ጦርነት በአማራ ክልል የሚካሄደው ነው። ከባለፈው ሚያዝያ ጀምሮ ግዙፍ ሰራዊት ወደ ክልሉ አዝምተው በአረንቋ ውስጥ ከተውታል። ይህ እስካሁንም አላለቀም። ጥልቅ ማጥ ውስጥ የገባም ይመስላል። እንዲህ ያለ ወታደራዊ አቅም ያላቸው የአዲስ አበባ ባለስልጣናት ከኤርትራ ጋር መዋጋትን ከምራቸው ይዞት የሚቀጥሉ ከሆነ የትግራይ ንቁ ተሳትፎ ያስፈልጋቸዋል። የትግራይ ሰራዊት ጠንካራነቱን ይዞ የቀጠለና ከኤርትራ አንጻር ስትራቴጂካዊ በሆነ ቦታ ላይ ያለ ነው። ግን
የትግራይ ኢኮኖሚና አገልግሎት መስጫ ተቋማት ወድመዋል። ህዝቡ ደክሞታል። ምናልባት ጥቂቶች የመዋጋት ፍላጎት ሊኖራቸው ይችላል። በእርግጥ የኤርትራ ሰራዊት በትግራይ ውስጥ የፈጸመው በደልና ግፍ ብዙዎችን ለጥልቅ ቁጣ ዳርጓል። ይሄው ሰራዊት አሁንም ጦሩ የትግራይን በርካታ ግዛት ተቆጣጥሮ ህዝቡን እያሰቃየ ነው። ይህም ያበሳጫቸው ሰዎች አብይ ከኤርትራ ጋር ውጊያ ሲጀምሩ መግባት አለብን ሊሉ ይችላሉ። አንዳንድ አነጋገርኳቸው የትግራይ ሰዎች አብይ እገዛችንን ከፈለገ ለምናቀርብለት ቅድመ ሁኔታዎች መገዛት አለበት ብለውኛል። እነዚህም የትግራይን ግዛቶች መመለስና እንደ አየር ኃይል ያሉ የፌዴራል መከላከያ ሰራዊቱን ክፍሎች በትግራይ ሰራዊት እዝ ስር ማስገባት የሚል ሊሆን ይችላል። ኢትዮጵያው ጠቅላይ ሚኒስትር ያቀዱትንና ፕሮፌሰር አሌክስ ደዋል አራተኛው ዙር ውጊያ ሲሉ የጠሩትን ይህንን ጦርነት በተመለከተ ያቀረቡት ትንተና ቀጥሏል። ጦርነቱን ማን ይዋጋላችኋል የሚለው ቀዳሚው ጠቅላይ ሚኒስትሩ ፈተና መሆኑን ካተቱ በኋላ ሁለተኛው ችግራቸው ኢኮኖሚያዊ መሆኑን ጠቅሰው እንዲህ ይቀጥላሉ። ሁለተኛው ፈተና ጦርነቱ የሚያስከፍለው ምጣኔ ሀብታዊ ዋጋ ነው። የኢትዮጵያ ኢኮኖሚ እንደሆነ ደቋል። በከፍተኛ ደረጃ የምዕራቡ ዓለምን ድጋፍ የሚማጸንበት ወቅት ላይ ነው ያለው። እንደ ዓለም ባንክና አይኤምኤፍ ያሉ የፋይናንስ ተቋማትን እገዛ ለማግኘት ደጅ እየጸና ነው። ወደ ጦርነት የሚገባ ከሆነ ከእነዚህ ተቋማት ሊገኝ ይችላል ተብሎ ተስፋ የጣለበትን ገንዘብ ሙሉ በሙሉ የመዘጋት እድሉ ሰፊ ነው። አብይ ይህን ለማካካስ የተባበሩት አረብ ኤምሬቶች የምትሰጣቸውን ገንዘብ ተስፋ ሊያደርጉ ይችላሉ። በእርግጥ የተባበሩት አረብ ኤምሬቶች ፕሬዚዳንት መሐመድ ቢን ዛይድ አልናህያን ለኢትዮጵያው ጠቅላይ ሚኒስትር በእጃቸው የሚሰጧቸው ጥሬ ገንዘብ ሊኖር ይችላል። ግን ጦርነቱ የሚፈልገውን ገንዘብ በሙሉ ያቀርቡላቸዋል ተብሎ አይጠበቅም። አብይ በገደምዳሜም ቢሆን ወረራ እንደማያካሂዱ ተናግረዋል። ግን ይህ በሌሎች ላይ ያሳደረው ተጽዕኖ ቀላል ሆኖ አልተገኘም። ቀጣናውን ወደ ወታደራዊ ዞን የቀየሩ እንቅስቃሴዎች ተፈጥረዋል። አብይ የጦር መሳሪያ ግዥና ወታደራዊ በጀት ማብዛት ላይ ያተኩራሉ። ኤርትራና ጅቡቲም እንዲሁ። ሊበተን የነበረው የትግራይ ሰራዊት ባለበት እንዲቆይ ይሆናል። ኢትዮጵያ ወደ ኤርትራ ውጊያ ከፈተችም አልከፈተች ጠቅላይ ሚኒስትር አብይ ግን ከጦርነት ውጪ ሊያስቡ እንደማይችሉ እሙን ነው። ከ4 ዓመታት በፊት ተስፋ ጥሎባቸው የሰላም ሰው ናቸው በሚል ሎሬት ብሎ ኖቤል የሸለማቸውን ኮሚቴ ምኞት በተቃረነ አኳኋን የለየላቸው ጦረኛና አይገመት የግጭት ሰው ሆነዋል። ከዚህ ጎን ለጎን ሁኔታውን ወደ ሌላ አቅጣጫ የሚወስድ ክስተት ሊፈጠር ይችላል። ለምሳሌ ከኢትዮጵያ በኩል ሊሰነዘርብኝ የሚችል ስጋት አለ ብላ የምታስበው ኤርትራ ቀድማ ጥቃት ልትከፍት ትችላለች፣ ወይም አንዳች ትንሽ ክስተት ሁኔታዎች ከእጅ እንዲወጡ ልታደርግ ትችላለች። ለአፍሪካ ሰላምና መረጋጋት እንዲሁም ለመካከለኛው ምስራቅ አጋር ሆና ትታወቅ የነበረችው ኢትዮጵያ አሁን በጥባጭና የተገለለች ወደ መሆን ተለውጣለች። የኢትዮጵያን ነገር ወደ ነበረበት መመለስ በራሱ ከባድ የቤት ስራ ነው። የአብይ ሌጋሲ ሊሆን የሚገባው ኢትዮጵያን ለተጨማሪ ጣጣዎች አለመዳረግና ችግሮች እንዲፈቱ መፍቀድ ነው። ፕሮፌሰር አሌክስ ትንተናቸውን ቀጥለው ይህ አብይ ወለድ ጦርነት የሚኖርና አይቀሬ ከሆነ 2 ዓመታትን የፈጀ የጦርነት ዘመን ያሳለፈችውና ከኤርትራ ጋር ረዥም ድንበር የምትጋራው ትግራይ እጣ ፈንታዋ ምን ይሆናል የሚለውን ወደ ማብራራት ይገባሉ። አብይ ስለ ወደብና ሌላ ጦርነት የሚያወሩት እንዲሁም ኤርትራን ሊወጉ ይችላሉ የሚልን ውይይት ያጫሩት ከ3 ዓመታት በፊት ከኢሳያስ ጋር ሆነው ትግራይን የወጉበት ጦርነት በሰላም ስምምነት ከተጠናቀቀ ከ1 ዓመት በኋላ ነው። ጠቅላይ ሚኒስትሩ ድሮን እንደሚወዱ ይታወቃል። የተጋነነ የድሮን ፍቅር ቢኖራቸውም ኤርትራን የሚወሩት በድሮን ብቻ ነው ማለት አይቻልም። እንዳቀዱት ኤርትራን የሚወሩ ከሆነ የትግራይን የተሟላ እገዛ ይፈልጋሉ። ትግራይ ክልል ከኤርትራ ተራሮች ማዶ ያለችና የትግራይ ሰራዊትም ጠንካራ ሆኖ የሚገኝ ጦር ነው። አንዳንድ የትግራይ ልጆች አጋጣሚውን ተጠቅሞ የሻቢያን ኃይል ለማጥቃት በቂ ምክንያት አለ ብለው ሊያስቡ ይችላሉ። በአንድ በኩል በትግራይ ውስጥ ያለውን የኤርትራ ሰራዊት ለማስወጣት ሊያገለግል ይችላል የሚል እምነትም መፈጠሩ አይቀርም። አንዳንድ የትግራይ ሰዎች የኤርትራ ጦር በህዝባቸው ላይ የፈጸመውን ግፍ ለመበቀል አጋጣሚው መልካም ነው ብለው ያስባሉ። ይህ እንኳ ባይሆን አብይ ወደ ጦርነት ከገቡ ትግራይ ከውጊያ ነጻ ትሆናለች ማለት አይደለም። ምክንያቱም ረዥም ድንበር ትጋራለችና። ግን ይህ የሚያስከፍለው ዋጋ ብዙ ነው። ትግራይ በጦርነት ያጣቻቸውን 51700 ታጋዮች ለመዘከር ከተቀመጠችበት ከተነሳች ከሳምንታት በኋላ ለሌላ ጦርነት የሚሞቱ ተጨማሪ ወጣቶችን ተሰጣለች ተብሎ ማሰብ ከባድ ነው። በእውነቱ ትግራይ ሰልችቷታል፣ ደክሟታልም። ከሰላም ስምምነቱም በኋላ ረሃብ ሰው እየገደለ ነው። የሚቀርበው እርዳታ ትንሽና እየተመናመነ የሄደ ነው። ወደ ሌላ ጦርነት ከተገባ ኢትዮጵያ የተባባሰ ኢኮኖሚ ቀውስ የምትገባም ትሆናለች። ትግራይ ደግሞ ምንም ሳትጠቀም ትቀራለች። ጠቃሚው ነገር ለፕሪቶሪያው ሰላም ውል መገዛትና እሱ ላይ በርትቶ መስራት ነው። ይህንን የሰላም ድርድር አፈራረሙ ያለው የአፍሪካ ህብረት እስካሁን የክትትልና ቁጥጥር ሪፖርቱን አላቀረበም። ዓለም አቀፍ ረጆችና በዳሪዎች ለኢትዮጵያ መንግስት ሊሰጡት የነበረውን ብድርና እርዳታ የስምምነቱ ሙሉ ተፈጻሚነት እንደ ቅድመ ሁኔታ በማስቀመጥ ካዝናቸውን አልፈቱም።
ይህ ሙሉ ተፈጻሚነት ደግሞ የተሟላ ህገ መንግስት ያስተዳደር ይመለስ የሚለው ነው። በትግራይ ከበቂ በላይ ሰው ሞቷል፣ ብዙ ሀብት ወድሟል። በፍጹም ጠቅላይ ሚኒስትር አብይ በሚያመጡት የጸብ ጨዋታ ውስጥ ላለመሳተፍ እንቢ ማለት አለባት። አፍሪካ ህብረትም ሆነ ሌሎች ረጂ አካላት ይህንን የኢትዮጵያን መንግስትን ጦረኛ እቅድ ማስቆም ይጠበቅባቸዋል። የተከበራችሁ የኢትዮ ፎረም ቤተሰቦች የቱፍትስ ዩኒቨርሲቲ ፕሮፌሰሩና የዓለም ሰላም ፋውንዴሽኑ ፕሬዝዳንት አሌክስ ዷል የጻፉት ይህ ጽሑፍ ወደ አማርኛ ሲመለስ የሰማችሁትን ይመስል ነበር። ፕሮፌሰሩ የጠቀሷቸው አሃዛዊ መረጃዎችም ሆኑ መከራከሪያ ሐሳቦች የጣቢያችን አቋም ወይም በገለልተኛነት ያጣራናቸው አለመሆናቸውን በድጋሚ እንገልጻለን። መልካሙን ሁሉ በመመኘት በዚሁ ተሰናበትን።